ሰላም ሰላም ውድ ተከታታዮቼ ቤተሰቦቼ እንኳን አደረሳችሁ ለስቅለት በዓል። ነገ ስቅለት ነው። ዛሬ ደግሞ ጸሎተ ሐሙስ አይደል? እንኳን አደረሳችሁ ማለት እንወዳለሁ። ለመላው የኦርቶዶክስ እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል አደረሳችሁ ልል እወዳለሁኝ። አይኖ ኢትዮጵያ ያላችሁ የኑሮ ውድነቱ እዚህ ስንሰማ በጣም እናስባለን፣ እንጨነቃለን። ግን አንድ ነገርን እናውቃለን። ያ ምንድነው? እግዚአብሔር አምላክ በቃሉ ተናግሯል። የተናገረው ቃል ምንድነው? የሰማዩን ወፎች ተመልከቱ፣ አይዘሩም፣ አያጭዱም። አበቦችን ተመልከቱ፣ አይፈትሉም። ነገር ግን የሰማይ አምላክ ያስውባቸዋል፣ ይመግባቸዋል። እኛ የሰው ልጆች ከአበባም ከሰማይ ወፎችም እንበልጣለን። ምክንያቱም ኢየሱስ ክርስቶስ የሞተልንን እግዚአብሔር አንድያ ልጁን እስኪሰጥ ድረስ ወዶናል። ስለዚህ ከነሱ የበለጠ ግድ ይለዋል ለእኛ እና እግዚአብሔር የከፈተውን ጉሮሮ ሳይዘጋው አያድርም ይባላል ከነተረቱም ማለት ነው። እና ዋናው በሰላም መድረሳችን ነው። እንኳን አደረሳችሁ ልል እወዳለሁ። በማንኛውም ሲቹዌሽን ሁኑ፣ በማንኛውም ሁኔታ ውስጥ ብታልፉም እግዚአብሔር እንኳን አደረሳችሁ ለዚች ቀን ማለት ነው እና መኖር ይሻላል። ያው ስንኖር ነገን ተስፋ እያደረግን እንኖራለን። ነገ የሚመጣው አይታወቅም። ዛሬ በተለያየ ሲቹዌሽን ብናልፍ፣ በተለያየ ችግር ውስጥ፣ በተለያየ ሁኔታ ውስጥ ብናልፍም ነገ ደግሞ መልካምን ቀን እግዚአብሔር ያመጣል ብለን በተስፋ እንኖራለን። የሰው ልጅ ትላንትን በትዝታ ነው የሚኖረው፣ ነገን ደግሞ በተስፋ ነው የሚኖረው። እነዚህ ሁለት ነገሮች ናቸው እንግዲህ ህይወታችንን የሚያስቀጥሉት ማለት ነው እና ዋናው እግዚአብሔር እንኳን በሰላም ጠብቆ ለዚህ ቀን እንኳን አደረሳችሁ እላለሁኝ። እና እንዴት ናችሁ ቤተሰቦቼ? ሁሉ ሰላም? እንዴት ነው? ከዚህ ዊሽ ካረኩላችሁ ነገር ቀጥሎ ምን ልላችሁ ፈልጋለሁኝ። ይሄ ለሴቶች እህቶቼ ነው እና ለሴት እህቶቼ ማለት የምፈልገው ነገር አለ። ምንድን ነው? አንዳንዴ ብዙ ጊዜ አሁን ላይ ሰዎች ደጋግመው ልባችሁን እንዲሰብሩት አትፍቀዱላቸው። ምክንያቱም አንዳንድ ጊዜ ይሄ ለሴቶች ነው። ገባችሁ? ወንዶች ጋር ይሄ ነገር አይታይም። ወንዶች ጋር አይታይም። እናቶቻችን ጋር አይታይም። የሚታየው የት ነው? ሴቶች መንደር ነው ይሄ ነገር የሚታየው። ምንድን ነው እሱም? አንድ ሰው ልብሽን ሰበረው። ስለ ወንድ አይደለም የማወራው፣ ሴት ለሴት ሴት ጓደኛ ከሴት ጓደኛ ጋር አንዷ ጓደኛሽ ልብሽን ሰበረችው። እንደገና 2 3 4 ጊዜ ልብሽን ለመሰባበር ምንድነው ይሄው ላይ ጓደኛ ጋጋታ? ካለ ጓደኛ መኖር አይቻልም ወይ? እኔ እግዚአብሔር የተመሰገነ ይሁን ጓደኛ የለኝም። ጓደኞቼ በእርግጥ አሉ። ያሉት ግን የትኞቹ ጓደኞቼ ናቸው? አሁን ዘመን ሲበላሽ ጓደኛ ክሬት አላረኩም። ምክንያቱም ጓደኞቼ የድሮዎች ናቸው። ድሮ ስላችሁ አብሮ አደጎቼ ኢትዮጵያ ያሉ ጓደኞቼ አብሮ አደጎቼ እና ኢትዮጵያ ያሉ ጓደኞቼ እንጂ አሁን ላይ ስደት ላይ እዚህ ሀገር ላይ ምንም ጓደኛ የለኝም። ጓደኞቼ ቤተሰቦቼ ናቸው፣ ልጆቼና ባለቤቴ። በቃ ለምን ብዙ ጊዜ የሰዎች ልብ ሲሰበር አይቻለሁ። ሲሰበር ብቻ አይደለም ሲሰባበር አይቻለሁ። በአንዷ ጓደኛዋ ተሰብሯ እንደገና ሌላ ጓደኛ ትይዛለች። ሌላዋም ልቧን ትሰብራታለች። እንደገና ሶስተኛ። ኖ እንደዚህ አትፍቀጂ እህቴ። ለምን አስፈለገ? ካለ ጓደኛ መኖር አይቻልም ወይ? ምንድን ነው ጓደኛስ እንድትፈልጉ ያደረጋችሁ ነገር? እንዲህ ልባችሁ እየተሰበረ ከጓደኛ ውጪ ላለመኖር ያደረጋችሁ ነገር ምንድን ነው? እኔ መኖር የማልችለው ካለ ኢየሱስ ብቻ ነው፣ ካለ እግዚአብሔር ብቻ ነው መኖር የማልችለው። ማንም ካለማንም መኖር ይችላል። በነገራችን ላይ እንዲሁ እናንተ ራሱ በቃ ፈልጋችሁ የምታመጡትና የምታደርጉት ነገር እንጂ ሰው ካለ ጓደኛ መኖር ይችላል። ሰው በእርግጥ ለሰው መድኃኒቱ ነው። ይህንን አልክደም። ግን ገደባችንን ጠብቀን እንኑር። ገደባችንን በቃ ውስጥሽን አትክፈቺ ለማንም። እገሌ እኮ ጓደኛዬ ነች ብለሽ
ለጓደኛ ሁሉ ነገርሽን ከፍተሽ አታሳይ። ምክንያቱም በዛ ባሳየሽው ልክ ነው የምትሰደቢው። ባሳየሽው ልክ ምንሽንም የማያውቅ ሰው ሊሰድብሽ አይችልም። በነገራችን ላይ አንድ ቁጥር ጠላት የሚሆነው በጣም የሚያውቅሽ ሰው ነው። ውስጥሽን የሚያውቅ ሰው ነው። ቀርቦ ጓዳ ጎድጓዳሽን የሚያይ ሰው፣ ቀርቦ የውስጥ ሚስጥርሽን የሚያውቅ ሰው ነው ዘቅዝቆ የሚሰድብሽ። ይሄን ያህል ለምንድን ነው ያስፈለገው ነው የእኔ ጥያቄ። ከሰው ጋር ለምንድን ነው በገደብ የማትኖሩት? ከዛ በኋላ እየዬ ልቤ ተሰበረ፣ ጓደኛዬ እንዲያረገችኝ ምናምን። አንቺ ያልቻልሽውን ነገር ጓደኛሽ እንዴት ልትችልልሽ ትችላለች? እኔ ያልቻልኩት ነገር ካለ ለልጄ፣ ትልቅ ልጅ አለኝ እግዚአብሔር ይመስገን፣ ለልጄ ወይ ለባለቤቴ እነግራለሁ። አንድ ቁጥር ግን የምናገረው ለእግዚአብሔር ነው። ሲከፋኝም ሲደላኝም በምንም አይነት ሁኔታ ውስጥ ብሆን አንድ ቁጥር የምናገረው ለእግዚአብሔር። እውነት ነው የምላችሁ። ይህቺ ደግሞ መጣች የማይለኝ ገበናዬን አውጥቶ ለሰው የማይናገር አይሰለቻትም እንዴ? በቃ እንደው ዝም ብላ ሁሌ ሮሮ ሁሌ እንደዚህ የማይለኝ ገባችሁ? ቦታ ቀይሮ ይሆን እንዴ? አሁን ሄጄ እንደው የት እዛ ነው ያለው ተባለ፣ እዛ ሄጄ እዛ ድረስ መሄድ አልችልም አሁን ምናምን እማልለው ከዙፋኑ ላይ ያልተንቀሳቀሰው ዙፋኑ ላይ ቁጭ ያለው ጌታን ነው፣ ለሱ ነው የምነግረው። ለምንድን ነው እንደሱ የማታደርጉት? ማድረግ እንኳን የማትችሉ ሰዎች እስቲ ኤክሰርሳይዝ አድርጉት ይሄንን በእውነት በቃ የሆነ አንዳንዴ እኛ ሴቶች እኮ የሆነ አውሩ ተናገሩ የሚለን ነገር አለ አይደለ? ልክ የዛ ሰዓት እስቲ በራችሁን ዝጉና ከእግዚአብሔር ጋር አውሩት ያንን ነገር። ከዛ በኋላ እንደው ከባድ ሚስጥርም ከሆነ ያቺ ሴት ያቺ ጓደኛ ካሁን ተናገረችብኝ ብለሽ የእሷ እስረኛ ሆነሽ ነው የምትቀሪው። የእሷ እስረኛ። እሷም ጃስ ትልሻለች። በቃ የሆነ ነገር እንትን ባልሽ ቁጥር በቃ እስረኛ ሆነሽ ትቀሪያለሽ። ጃስ ትልሻለች። በቃ የሆነ ያንቺ የሆነ ሚስጥር እኔ ጋር አለና አተብቼ አይነት ነገር። ከዛ የዛች ሴት ምርኮኛ ሆናችሁ ትቀራላችሁ። ነይ ስትልሽ መምጣት፣ ሂጂ ስትልሽ መሄድ ምናምን። ከዚህ ሁላ ራስሽ ብትይዥስ፣ መያዝ ካቃተሽ በርሽ ዘግተሽ ለአምላክሽ ብትነግሪስ? መቼም ሰው ሁሉ ባል፣ ፍቅረኛ፣ ልጅ ምናምን ላይኖረው ይችላል ብዬ ነው ይሄን እምልሽ። ካለሽ ደግሞ ለነሱ መንገር። ከዛ እየዬ ይኸው እንትና እንደዚህ አርጌ አምኛት እንደዚህ ያረገችኝ ይኸው እንደዚህ ሆኖ ምናምን እየዬ ለምንድን ነው በአንዷ ማንማረው? ደግሞ እኮ የሚገርማችሁ ነገር በአንድ ጓደኛ የተከዳይ ሴት 2-3 ጓደኛ ይዛ 2-3ቱ ስብርብር ሲያረጓት እናያለን። ወገኖቼ ማንም እንዲሰባብራችሁ አትፍቀዱ። እንዴ ስንት የሚሰባብር ነገር እኮ አለ። ስንት ስንት የሚያጨናንቅ ነገር እያለ እናንተ እንደገና እራሳችሁ ባመጣችሁት ችግር መጨናነቅ። ብቻችሁን መኖር አትችሉም ወይ? ማን ነው ከጓደኛ እንዴ? ሰው እኮ እናቱን፣ አባቱን፣ ልጁን ሁሉም ቀብሮ እኮ ይኖራል። ሁሉም ቀብሮ ህይወት ይቀጥላል። እንኳን አይደለም ከጓደኛ አብራችሁ ካልተወለዳችሁት ከጊዜ በኋላ ያገኛችሁት ጓደኛ እንግዲህ አብራችሁ አልተወለደችም አይደለ? ትዊንሳችሁ መንትያችሁ አይደለችም ጓደኛ። ካደጋችሁ በኋላ ነፍስ ካወቃችሁ በኋላ የምትመርጧት የምትጠጓት ነች እንግዲህ ጓደኛ ማለት አይደለ? አይደል? እንኳን ከእሷ ጋር አንድ አንጀት የተኛችሁ እህታችሁ ጋር ልትለያዩ ትችላላችሁ፣ ወይ ደግሞ በሞት ልትለያዩ ትችላላችሁ። እናት መተኪያ የላትም የምትባለው እናታችሁን ቀብራችሁ ልትኖሩ ትችላላችሁ። ህይወት ይቀጥላል። ከሞተ ጋር የሞተ ሰው የለም። ከሞተ ጋር የሞተ ሰው እስካሁን ድረስ አይቻላቅ። መዘዙ ከሆነ አንድ ነገር የበዛው
ለምንድን ነው የማትተዉት? ለምንድን ነው ምቾታችሁን በገዛ እጃችሁ የሆነ የሚረብሻችሁን ነገር ወደ ህይወታችሁ የምታመጡት? የሚረብሻችሁን ነገር የምትረበሹበትን ነገር ወደ ህይወታችሁ ታመጡና በገዛ እጃችሁ ከዛ መበጥበጥ፣ ቁጭ ብሎ ማደር፣ እንደዚህ አለችኝ እገሌ፣ የምትሰዳደቡት፣ የምትወቃቀሱት፣ ያዙ ይልቀቁኝ የምትሉት እኮ በተቀራረባችሁት መጠን ነው። እኔ አሁን ከማንም ጋር የሆነ እንትን ነገር የለብኝም። ለምን? ገደቤን ጠብቄ ስለምኖር ከሁሉም ጋር ማንም ጋር ሚስጥር ስለሌለ፣ ማንም ጋር ያስቀመጥኩት ሚስጥር ስለሌለ፣ ማንም ጋር እንካችሁ ብዬ ሼር ያደረኩት ሚስጥር የለም። ስለዚህ በሱ ሊያስፈራራኝ የሚፈልግ ሰው የለም። ነፃነቴን አሳልፌ አልሰጠሁም ለሰው። እንዴት ኢንጆይ እንደማደርገው ብቸኝነቴን በእውነት ከምሬ ነው የምላችሁ። ብቸኝነት ስላችሁ እኔ ከሰው ጋር እቀራረባለሁ፣ ግን ዲፕሊ ገብቼ የሆነ የራሴን ነገር አሳልፌ ሰጥቼ ወይኔ የማይነገር ነገር ምንድን ነው እናቴ የምትለው ነገር ነበር። ምንድን ነው ወሬ ሲደራ እናቴ ቡዳነች ይመጣለሁ ይባላል ትላለች። ወሬ ሲደራ የምታወሩትን አታውቁም። በቃ እኛ ሴቶች እንደዛ ነው። ሞቅ ሲለን በቃ ያቺም ያንን ትቦጭቃለች፣ ያቺም ያንን ትቦጭቃለች። ከዛ የማትወጡበት እንትን ውስጥ ትገባላችሁ፣ ወጥመድ ውስጥ። አሁን ደግሞ የሶሻል ሚዲያ ዘመን ነው። አሁን ደግሞ የቴክኖሎጂ ዘመን ነው። ወይ ትቀዳችኋለች ወይ ይቀዳችኋል። አሁን ፍቅረኛ ማቾችም እየተማመኑ አይደለም። እንኳን አይደለም ጓደኛ ማቾች፣ ፍቅረኛ ማቾች እየተማመኑ አይደለም። ቀርጾኝ ይሆን ቀርጻኝ ይሆን፣ የራቁት ቪዲዮን አውጥቶ ይሆን አውጥታ ይሆን፣ የተጻጻፍነውን አውጥቶ ይሆን የተጻጻፍነውን አውጥታ ይሆን። ይሄ ራሱ ጭንቅና እንትን ሆኗል በአሁን ዘመን። እንኳን አይደለም ጓደኛ ይቅርና ገደቤን ጥሼ ማንንም እንትን ብዬ አላውቅም። ገደቤን ጠብቄ ሰላም እንዴት ነሽ ደህና ነሽ፣ የሆነ ቦታ ከተጠራሁኝ ጠሪ አክባሪ ነው እሄዳለሁኝ። ካልተጠራሁም እግዚአብሔር የተመሰገነ ይሁን። በቃ ቤቴ የሚችለኝ እንዳልኳችሁ ልጆች አሉኝ። ከልጆቼ ጋር ከባለቤቴ ጋር ላይፌን እንዴት ኢንጆይ ማድረግ፣ እንትና በዚህ ገብታ የለ እንትና በዚህ ወጥታ የለ። በቃ ከደወሉ አነሳለሁ። መጠየቅ ያለበትን ሰው ጠይቃለሁ። ሄለው ሰላም ነሽ ወይ ጠፋሽ? አንዳንድ ቦታ ላይ አብረን ወርሽፕ የምናደርጋቸው ሰዎች ካሉ እንዴት ናችሁ? ሰላም ናችሁ? ሲደወል አነሳለሁ። የጠፉትን የታመመ ጠይቃለሁ። ለቅሶ ደርሳለሁ። በዚህ ሁላ ነገር ውስጥ ግን አልፌ ነፃነቴን ሰጥቼ ይሄ የባጤ ቆጥ አውርቼ ተንዘባዝቤ ወይኔ ጉዴ። በቃ ደግሞ ልክ ካፋቸው ከወጣ በኋላ እኮ ይጸጸታሉ። ይህን ነገር መናገር አልነበረብኝም፣ ወይኔ ጉዴ። በቃ አሁንማ ሚስጥሬን አወቀች። በቃ ያቺን በቃ ጃስ ትላለች። እስረኛ መሆን እንደዛ ነው አሁን እየታየ ያለው። እንደዛ ነው። መረጃው አለኝ ትባላላችሁ። መረጃው አለኝ እንትናን እንትን ስትይ የነበረው መረጃ አለኝ። አያችሁ፣ ጓደኝነት የለም በዚህ ዘመን። ጓደኝነት የለም። ቢራቢሮች ጓደኝነት የለም። በቃ ከማንም ጋር በገደብ ኑሩ፣ በመጠን ኑሩ። ነፃነታችሁን አሳልፋችሁ አትስጡ ለሰው። ማንነታችሁን፣ ጓዳችሁን፣ ምናችሁን እንዴ ሆድ ብዙ ነገር እኮ ይችላል አይደል? ብዙ ነገር ይችላል። እንኳን የራሳችሁን የሆነ ሚስጥር ይቅርና እናቴ የሆነ ልጅ ሆኜ የምትነግረኝ ነገር ነበር እና ምንድን ነው አንዷ የድሮ ጓደኛ እስከምን ድረስ እንደሆነ ነው ልነግራችሁ ነው አሁን። እና በጣም ጓደኛዋ ነች እና ልትፈትናት ፈለገች። እና እርጉዝ ስትሆኑ የሚያምራችሁ ነገር አለ አይደለ? እና ድሮ እንግዲህ አይጥ ምናምን ያው ቤት ውስጥ ሲመጣሉ አይጥ ምናምን የነካው ቦታ ጸበል ምናምን ይረጫል። እርኩስ ነው ተብሎ ነው እንትን የሚለው ማለት ነው። እና ጸበል ይረጫል ምናምን። እንኳን የአይጥ ስጋ አሁን ተለምዷል። ያው ቻይኖች ይበላሉ ምናምን የሚባል ነገር እየሰማን ነው አሁን ላይ። ድሮ ግን እንኳን አይደለም አይጥ ይበላል ትባሉ ይቅርና የነካው እቃ አይጥ የነካው እቃ
ጸበል ይረጭበታል። እንደዛ ነው የሰማሁት። እና እርጉዞና ጓደኛዋ የአይጥ ስጋ አማረኝ አለቻት አሉ። በቃ ተደናገጠች። ኧረ ተይ ሌላ ነገር በቃ እንደዚህ እንዴት የአይጥ ስጋ ተበያለሽ? በፍጹም የአይጥ ስጋ ነው መብላት የፈለግኩት፣ የአማረኝ የአይጥ ስጋ ነው በቃ ትላታለች። ከዛ ብትላት ብትሰራት እኔ በቃ አይጥ አምሮኛል፣ ለማንም እንዳትናገሪ፣ በቃ የአይጥ ስጋ ነው ያማረኝ ስትላት ወጥመድ ታዘጋጅና አይጥ ትይዝና ትሰጣታለች። ያው እንግዲህ እንደፈለግሽ ምናምን ብላ አይጡን ይዛ ትሰጣታለች። ከዛ እቺ ጓደኛዋ በጣም ነገር ትፈልጋታለች። እቺ እርጉዟ ማለት ነው። ያችኛዋ ነገር ትፈልጋታለች፣ ትነጫነጭባታለች፣ ምን ትላለች። ያቺ በቃ ዝም ትላታለች። እሷ ምንድን ነው የጠበቀችው? በቃ ይች አሁን እንደምናየው ጓደኛ ማቾች ማለት ነው። ይች አንቺ እኮ የአይጥ ስጋ የበላሽ እርኩስ ነሽ ምናምን እንድትላት ነው። በጣም በቃ ተፈታተነቻት ማለት ነው። ከዛ እያለቀሰች ምን እያለች፣ እችኛዋ ደግሞ ትዕግስቷ በዛ። በቃ እርግዝናው ነው ምናምን እያለች በጣም ትታገሳታለች። ከዛ መጨረሻ ላይ ይሄ ቃል ካፏ አልወጣም። ለሌላም ሰው እንዳልነገረች ያው ትደርስበታለች ማለት ነው። ከዛ መጨረሻ ላይ ትጠራትና አቅፋ ስማ፣ እንዳንቺ አይነት ጓደኛ በዚች ምድር ላይ አይገኝም፣ እስከ ለተሞቴ ከእናቴ ልጆች አብልጬ በቃ ጥሩ እህት ሆንሻለሁ ብላ ቃል ገብታ፣ ይኸውልሽ እኔ ጓደኝነትሽን ልፈትን ነው እንጂ የአይጥም ስጋ አላማረኝም፣ አይጡንም አልበላሁትም፣ ይኸውልሽ ትልና ከቀበረችበት አይጡን አውጥታ ታሳያታለች። አያችሁ፣ ጓደኝነቷን ለመፈተን እንጂ አይጥ አምሯት አልነበረም። የድሮ ጓደኝነት ምን ልላችሁ ነው እዚህ ጋር፣ የድሮ ጓደኝነት እስከዚህ ድረስ ነበር። እስከዚህ ድረስ ሚስጥር በቃ በሆዳቸው የሚይዙት ነገር ምንም ብትነግሯቸው። አሁን እኮ የሆነ ነገር ተናገራችሁ አለ፣ እዛ ነው ያለው፣ ውጪ ነው ያለው። ካፋችሁ ከወጣ አገር ምድሩ እንትን ብሏል። እኔ አሁን ላይ ማንም አያውቅም፣ ለአንቺ ብቻ ልነግርሽ ሲሉኝ አትንገሩኝ ነው የምለው፣ አትንገሩኝ ነው የምለው። ምክንያቱም አንድ ሰው የልብ ጓደኛ እያለው ለእኔ ለማንም ያልነገርኩትን ነገር ልንገርሽ ሊለኝ አይችልም። የልብ ጓደኛዋስ ነግራት አለች አይደለም? ይሄ ወሬ ሲሰማ ከዛስ ወደ እኔ ሊመጣ ነው። ኖ እኔ መስማት አልፈልግም። እኔ የሰው ታሪክ ምን ይሰራልኛል? እንደሱ ነው የምለው። ምንም አይሰራልኝም። በቃ አንድ ነገር ጨንቆት አንድ ሰው ጸልይልኝ ካለ ወይ የሆነ ነገር ካለ እቀበለዋለሁ። ከዛ ውጭ ግን አንስቶ የራሱንም ሚስጥር እንዲነግረኝ አልፈልግም፣ የሰውን ሚስጥር እንዲነግረኝ አልፈልግም። በቃ ያው የልብ ጓደኛ እያሉ ከሚጓተቱት ጋር ማውራት ይችላሉ። አይ እነሱ ሚስጥር አይጠብቁም፣ ለአንቺ ነው የምነግረው ካሉ ደግሞ የያዙት በቃ እንግዲህ አይፈነዱም። ስለዚህ ይቅርባችሁ። ራስ ምታት፣ ደም ግፊት፣ ደም ብዛት፣ ስኳር ምናምን በጓደኛ ምክንያት ለምን ትሸምታላችሁ? ለምን ካለ ጓደኛ መኖር ሲቻል ለምን አስፈለገ? በላያችሁ ላይ ይሄን ሁላ ታሪክ ይሄን ሁላ ውጅንብር መፍጠር ለምን አስፈለገ? እኛ ሴት በራሴ ለባል ብቻ ነው እንደሚሰራው። አንዳንድ ሴቶች እንደዛ ባልም ሲንግል ማም ሆኜ መኖር እችላለሁ፣ ባል ባይኖረኝ ራሴን ችጌ መኖር እችላለሁ ምናምን ትሎ የለ። እስቲ ካለ ጓደኛም ኑሩ። በቃ ካለ ጓደኛ መኖር እችላለሁ በሉ። ግን ወሬኞች ነን ሴቶች፣ ወሬ እንወዳለን፣ መቦጨቅ እንወዳለን። ስለዚህ ስንቦጭቅ የሚያባጭቀን ብቻችሁን ሰው አታሙም አይደለ? እሺ ምናምን በቃ ያችም የራሷን ወሬ ስታዋጣ አንቺም የራስሽን ስታዋጭ ምናምን እሱን ሙድ ስለምትወዱት ብቻችሁን መኖር አትችሉም። ካለ ባል መኖር ልትችሉ ትችላላችሁ። ምክንያቱም ባል አይሰማችሁም። ወንዶች አይሰማችሁም። ኢቭን ቢጣሉ እንኳን እርስ በርስ ቢጣሉ እንኳን በቃ መኮራረፍ እንኳን አይወድም። እንኳን አይደለም ሊተማሙ ይቅርና ቢጣሉ እንኳን እዛው ተደባደቡ ወይ የሆነ ነገር ዲስሪስፔክትም ተደራረጉ ወይ የሆነ ነገር
እዛው ጋር ነው የሚቆመው። ጠጭም ከሆኑ አንድ ቢራ ሲጠጡ ይረሱታል። እገሌ ብሎ እንኳን ስሙን አያነሳውም የተጣላውን ጓደኛውን። እኛው ጋር ነው ችግር ያለው። እኛው ጋር ኮምፒቴሽኑ፣ እኛው ጋር ሁሉ ነገር እኛ ጋር። ስለዚህ ማለት የምፈልገው ለብቻ መኖር ይቻላል እህቶቼ፣ ለብቻ መኖር ይቻላል። ሞክሩት፣ ትደሰቱበታላችሁ። እንደውም በጣም ላይፍ ደስ ነው የሚላችሁ። ደስ በቃ ማንበብ ካለባችሁ አንብቡ። ቲቪ ስታዩ የሚያንጻችሁን ነገር እዩ። ይሄ ዝም ብሎ ትርኪ ሚርኪ ቡጨቃ አትዩ። አሁን ቲክቶክ እና ዩቱብም ቡጨቃ ሆኗል አይደለ? እሱን ታውት፣ የትም አያደርሳችሁ፣ ምንም አይጠቅማችሁም። የእንትናን ታሪክ መስማት ለእናንተ ምንድን ነው የሚጠቅመው? ምንድን ነው የሚጠቅመው? እስቲ እንትና በዚህ ገባች፣ እንትና በዚህ ወጣች፣ እንትና ባለሀብት እንትና ልጅ፣ እንትና እንደዚህ። እስቲ የሚጠቅማችሁን ለእናንተ ህይወት የሚጠቅም ነገር አለ? ይሄ አለ? የለም። ግን ዩቱብም ላይ ቲክቶክም ላይ ስንት ትምህርት የምትጨብጡበት ስንት በቃ እንትናችሁን የሚያሰፋ ነገር አለ። እሱን ግን ስክሮል ነው የምናደርገው። በቃ ልናየው ማንፈልግ። ውይ ደግሞ መጣ ሁላ ልንል እንችላለን። እንደዚህ አይነት ሰው ሲመጣ በቃ ዘመኑ እንትናና እንትና ተሰዳደቡ፣ እንትናና እንትና ተጣሉ፣ እንትናን እንዲህ አላት። የዚህ ዘመን ሆኗል። ስድብ የሚያፈምስበት ጊዜ ላይ ደርሰናል። ስድብ የሚያፈምስበት ጊዜ ላይ ደርሰናል። የቀነጨረ ጭንቅላት ይዘን እንደው የትም እኮ ነው የማንደርሰው። በቃ እና እንደው እስቲ አሁን አልረፈደም። አሁንም ብዙዎቹ ወጣቶች ናችሁ ይሄንን የምታደርጉት፣ ትልልቆችም ሰዎች አላችሁ። ግን እስቲ አልረፈደም። የሰው ህይወታችን እስካላለፈ ድረስ በዚች ምድር ላይ እስካለን ድረስ ራሳችንን ለመለወጥ እንትጋ፣ እንለውጥ ራሳችንን። በቃ ይህንን ነው ልላችሁ የምፈልገው። መልካም ቀን። ይሄ የፋሲካ እንትኔ ነው፣ ስጦታዬ። እሺ፣ ተባረኩ። መልካም ምሽት።